ምንሽም ግን ሊስቱራ መስል አዲስ ነው ገና አመሰግናለሁ። እኮ እዛ ጋር ቆሞ ችግር የለውም አለው ነው እዚህ ጋር ነው። እሺ እሺ ብለሽኝ ግን ለምን ወደ ሐኪም ቤት አንሄድም? አትጨነቅ፣ አሁን ደህና ነኝ። እሺ ካልሽ ሻይ ላፍላልና ጠጥተህ ትሄዳለህ። እንደዚህ ሆነሽ ጥዬሽ አልሄድም ብዬ ነው እንጂ እቃዎቹ እንዳለ ውጭ ናቸው ያሉት። አሁን መሄድ አለብኝ። አሁን በጣም ደህና ነኝ። ሻይ ላፍላልና ጠጥተህ ትሄዳለህ። አይ አመሰግናለሁ በጣም ስላደረክልኝ ነገር ከልብ አመሰግናለሁ። ሻይ ጠጥተህ ብትሄድ ደስ ይለኝ ነበር፣ እምቢ አልክ እንጂ። አይ በቃ ሊድ አመሰግናለሁ። አሁን የወጣው ልጅ ማን ነው? ያው እንደተለመደው መንገድ ላይ አዙሮኝ ደግፎ ያመጣኝ ልጅ ነው። እንደዛ ነው እንዴ? እኔ የምልሽ እህቴ በጣም አመመሽ እንዴ? አትጨነቂ እህቴ፣ እንደተለመደው ነው። እንዴት አልጨነቅ እንዴ? ቆይ እሺ መድኃኒትሽን ላምጣልሽ። መድኃኒትሽን በስርዓቱ ስዲ ስትባይ አሰሚኝ። በቃ እየወሰድኩ እኮ ነው እህቴ። ለማንኛውም በቃ አንቺ ረፍት አድርጊ። እኔ ሰው እየጠበቀኝ ደርሼ ልምጣ። ወዴት ልትሄጂ ነው? ያው የታወቀ እኮ ነው፣ ፍቅር ጋ ነው፣ እየጠበቀኝ ነው። እሺ እንዳትቆይ። እሺ በቃ እንከወጪ። ቆይ እሺ ምን ሆነሽ ነው ጠርፈሽ የጠራሽኝ? መጀመሪያ ሰላምታ አይቀድም? በቃ ለዚህ ነው። እባክህ የሱዛን ነገር በጣም አሳስቦኛል። በቃ በጣም ቶሎ መፍጠን አለብን። ዛሬ ነው ታየሽ? እኔ ስንት ጊዜ ነው የነገርኩሽ? አውቃለሁ እንደዘገየን ይገባኛል፣ ግን እሺ አሁን ምን እናድርግ? ቆይ እኔ ያልገባኝ ነገር ምንድነው? እንደዚህ ከመሬት ተነስቶ እንድትወሰኝ ያደረገሽ ነገር? እሱማ ሁሌ መፍጠን እንዳለብን አውቃለሁ፣ ግን ዛሬ ወደ ቤት ስሄድ የሆነ ልጅ ከቤት ሲወጣ አየሁ እና በቃ የሆነ የማላውቀው ስሜት ተሰማኝ። ቆይ ልጁ ማን ነው? አይ እሱ እንኳን አሳሳቢ አይደለም።
እንዴት አሳሳቢ አይደለም ትያለሽ? ከሱዛን ጋር የሚገጠም ሰው ሁሉ ለእኛ አሳሳቢ ነው። ይህን ሳታውቂ ቀርተሽ ነው? እሱንም አውቃለሁ፣ ግን ልጁ መንገድ ላይ ሲያዞራት ይዟት የመጣ ተራ ሊስትሮ ነው። ቢሆንም መጠንቀቅ አለብን። እንዴት ነህ? ደህና ነህ? ደህና ነኝ። እንዴት ነሽ? ተሻለሽ? ደህና ነኝ። እስክነሳብኝ ድረስ ደህና ነኝ። ማለት ቋሚ በሽታ ነው እንደያዘሽ? እንደዛ ማለት ይቻላል። አንተ ግን ሁሉ ጊዜ እዚሁ ሰፈር ነህ እንዴ? አዎ፣ እኔ እዚህ አካባቢ ነው የምሰራው። ከዚህ በፊት አይቼ ካላውቅ። አዎ ልክ ነሽ። 4-5 ቀኔ ነው ገና ከጀመርኩኝ እዚህ። ሄሎ፣ እህቴ ሰፈር ውስጥ ነኝ። አትጨነቂ። ትናንት ቤት ካመጣኝ ልጅ ጋር እያወራው ነው። ኧረ እህቴ በቃ እኔ ልሂድ፣ እየጠበቀችኝ ነው ቤት። እሺ እህቴ ስለምትጨነቅ። ግን ስምህን አልነገርከኝም። በረከት እባላለሁ። ሱዛን። እሺ ሱዛን፣ ቆይ አንቺ እኔ እዚህ ማንን ቆሜ የምጠብቅ ይመስልሻል? አንተ ልጅ ግን ለምን የራስህን ህይወት አትኖርም? የያዘኝ እኮ ፍቅር ነው። እንዴት ነው ቀለል አድርገሽ የምታየው? ይኸውልህ ሚኪያስ፣ እኔ የራሴ የሆነ የሚያስጨንቅ ህይወት ያለብኝ ልጅ ነኝ። አንተ ደግሞ አትጨመርብኝ እኮ። እኔም እኮ ያልኩሽ አብረን እንኖር፣ የራሳችንን ህይወት እንመስረት እያልኩሽ ነው። ሱዛና፣ ቆይ ምን ለማድረግ እየሞከርሽ ነው? እህቴ ምን ሆነሽ ነው? ምን ማለት ነው? ምን ሆነሽ ነው እንዴ? እንዴት ሳትናገሪ ከቤት ትወጫለሽ? ቤት ስለደበረኝ ንፋስ ልቀበል ብዬ እኮ ነው የወጣሁት። ይቅርታ እህቴ፣ አስደነገጥኩሽ አይደል? እኔ እኮ መንገድ ላይ ወጥተሽ እንዳትቀሪብኝ ብዬ እኮ ነው። እኮ ነሽ እህቴ፣ ግን እስከ መቼ? እስኪሻልሽ ድረስ ነው። መቼ ነው የሚሻለኝ? በሽታዬ እንደሆነ ከጊዜ ወደ ጊዜ እየባሰበት እንጂ እየተሻለኝ የመጣ አይደለም። መድኃኒቱም ቢሆን እያሻለኝ አይደለም። ታዲያ መቼ ነው የሚሻለኝ? ሱዝዬ፣ የኔ ውድ እህት ተረጋጊ እንዴ። መድኃኒት እኮ ባንዴ አያሽልም። ቀስ በቀስ እኮ ነው የሚያሽልሽ። እህቴ ተጨነቅ ያስጨነኩሽ አይደል? ችግር የለውም። አንቺ ብቻ ይሻልሽ እንጂ እኔ ልጨነቅ ምንም ችግር የለውም። እኔ እህቴ አስደነገጥኩሽ። እኔ እስኪ አረፍ በይ፣ አረፍ በይ። ቆይ ምን ሆናል? ከመጣ ጀምሮ ነገር ነው የምታወጣለት። ያቺን ማትረባ ፊቴ ላይ እኮ ነው በሩን የዘጋችው። እሷ ደግሞ ማናት? ከአንቺ ምን እንደሚያስጠላኝ ታውቂያለሽ? ደግሞ ወደ እኔ ዞርክ? ጭንቅላትሽን ተጠቀሚበት። በዚህ ሰዓት ከእሷ ውጭ ማን ሊያናደኝ ይችላል? ሱዛን ናት? አዎ፣ አሁንም ፍቅሬን አልተቀበለችኝም። ቆይ ግን አንቺ ጓደኛዋ አይደለሽ እንዴ? ለምንድን ነው ምክንያቱን የማጠይቂያት? መች ትነግረኛለች? በጣም እኮ ድብቅ ሴት ናት። ምክንያቱም እንደ ጓደኛ ስላላመነችብሽ ነው። ታውቃለህ፣ እኔ አይደለም የዛችን ወፈፊ የስንቱን እምነት ማግኘት እንደምችል ታውቃለህ። አሁን ከኔ ጋር ምልልሱን ተይና ሂጂና ህይወቷ ውስጥ ማን እንዳለ አጣሪ። አሳይካለሁ። እንደናከኝም አትቀርም። ይቺ ልጅ ጥያቄ ማብዛቷ በጣም እያሳሰበኝ ነው። ነግሬሽ ነበር። አንቺ ነሽ ነገሩን እያንዛዛሽ ያለሽው። ኡፍ፣ አንተ ደግሞ ምን አርጊ ነው የምትለኝ? ሱዛንን እንግደላት። ይሄማ በፍጹም ማይሆን ነገር ነው። ለምንድን ነው የማይሆነው? ምን ነው ረሳሽውን የገዛ እናትና አባትሽን መግደልሽን? ትሰማኛለህ? አባትሽ አትበለኝ። አባትነቱ ለሱዛን እንጂ ለእኔ ለምኞት አይደለም። ደግሞ ለምን እንዳደረግኩት እኔም አንተም ጠንቅቀን እናውቃለን። ደግሞ ግድያው ላይ እኔ ብቻዬን አለም ያቀነባበርኩት፣ አንተም አለበት። አትርሳው። ተረጋጊ። እኔ እኮ ያደረግነውን በደንብ አውቃለሁ። ደግሞ ላናድሽ ፈልጌ አይደለም።
ሱዛንን በቀላሉ ከህይወታችን እናስወጣለን ብዬ ነው። እሷን መግደል አንችልም። ቆይ ለምን መግደል አንችልም? የእሷ መሞት እኮ እኛን ጥርጣሬ ውስጥ ነው የሚከተል። እስኪ አስበው፣ 3 ቤተሰብ በአንድ አመት። የእሷን ነገር ለእኔ ተው። እንዴት አድርጌ በበሽታ እንደሞተች እንደማስመስላት እኔ ነኝ የማውቀው። ምንም አታስብ። እሱስ ልክ ብለሻል። እና ምን ይሻላል? ለዛሬው መፍትሄ ሰጥቼዋለሁ። ነገር ግን በዚሁ ሰው ማግኘቷን ከቀጠልሽ ለእኛም ጥሩ አይደለም። በተለይ ያሊስትሩ ከእሱ ጋር ያላትን ነገር እንዴትም ብለን ማስቆም አለብን። እንዴ ምንድን ነው ብቻሽን ምስግን? ምንም የሆነ ነገር ትዝ ብሎኝ ነው። እኔ የምልሽ እህቴ፣ መቼም ከኔ ከእህትሽ ምንም ነገር አትደብቅኝማ። በእርግጥ ትልቅ ነገር አይደለም፣ ግን ከረጅም ጊዜ በኋላ ደስተኛ የሚያደርገኝን ሰው ሳላገኝ አልቀርም። ፍቅረኛሽ እንዴ? እንደሱ ሳይሆን ግን ማን ነው እባክሽ እህቴን በፍቅር ያንበረከከው? እንደውም ባለፈው ያመጣኝ ሊስትሮ የሚሰራው ልጅ አስታወሽው? እንደው ብቻ ከጫማ ጠራጊ ፍቅር ያዘኝ እንዳቲ። ምን ችግር አለው? ያምሻል እንዴ? ዱርዬ እኮ ነው። የሆነ ነገር አድርጎ ቢጫወትብሽስ? አይ እንደሱ የሚያደርግ ልጅ አይደለም። እንዴት እርግጠኛ ልትሆኝ ይቻልሽ? ምክንያቱም እንደዚህ አይነት ልጅ ቢሆን ኑሮ በቀላሉ ማድረግ ይችል ነበር። ምን ማለት ነው እሱ ደግሞ? ባለፈው ቤት ያመጣኝ እኮ እሱ ነው። እንዳልሽው አይነት ልጅ ቢሆን ኑሮ ያለምንም ከልካይ እንደፈለገ አድርጎኝ ሊሄድ ይችል ነበር። እህቴ እኔ ደስታሽን ብቻ ነው ማየት የምፈልገው። አንቺ ካመንሽበት የፈለግሽውን ነገር አድርጊ፣ ግን በቃ አደራ ራስሽን ጠብቂ። አመሰግናለሁ እህቴ። እሺ እህቴ፣ ግን አደራ ከኔ ምንም ነገር እንዳትደብቂኝ። ከደብቅሽኝ ግን በጣም ነው የሚከፋኝ። እንዳታስቢ፣ ከእህቴ ምንም አልደብቅም። ትናንትና እኮ ተቻኩለሽ ስለሽ አሳሰብሽኝና መጣ። አስጨነቅኩ አይደል? እህቴ እኮ ተጨንቃ አቻኩላ ስለጠራችኝ ነው። በጣም ይቅርታ። አረ ምንም ችግር የለው። እና ደጅ አቁምኩ። አትገባ? አይ ሊድ እቃ ውጭ አድርጌ ነው የመጣሁት። አሁን መሄድ አለብኝ። ታትስመኝ ነው የምትሄደው? ጫሜ ማስጠረግ እፈልጋለሁ። ጥረግ። አይ እንዲሁም ተው፣ ሀሳቤን ቀይሬያለሁ። እኔ የምልህ ቆይ የኔ አንተን ትመጥነኛለች ብለህ ነው እንደምታስበው? ስለምንድን ነው የምታወሪው? አታስመስል፣ በደንብ ገብቷል። አንተ ጫማ ጠራጊ፣ የኔ ደግሞ ሀብታም፣ አትመጥናትም። እኔ እያወራሽ ያለሽው ነገር እኮ አልገባኝም። በደንብ ገብቷል፣ አታስመስል። ይኸውልሽ እኔ ሰው ተሳስተሽ እንዳይሆን። የኔ ወንድም ሱዛንና አላቃትም እያልክ ነው? ሱዛን ነው ያልሽው? ለማንኛውም ይኸውልህ ከዚህ በኋላ አጠገቧ እንዳትደርስ እሺ? አትመጥንህም ኮተታ። እንዴ ምንድን ነው ሱዛንዬ? አሁን ግን ብዙ የደበቅሽ ነገር እንዳለ እየተሰማኝ ነው። ቆይ ለምን ደስ ታስቢያለሽ? ቃል ምን ልደብቅሽ እችላለሁ? ቢያንስ በፊት ስለዛ ማይረባ ሚኪ ትነግሪኝ ነበር። አሁን ግን ምን የሚወራ ነገር እኮ ስለሌለ ነው ቃል ምንም የማላወራሽ። እሺ ባለፈ በግድ ሊስምሽ ከሞከረ በኋላ አግኝተሹ ነበር? ባለፈው ምንም ሳያፍር በር ላይ ቆሞ እየጠበቀኝ ነበር። እሺ ከዛስ ምን ተፈጠረ? ምን ከዛስ አለው? ጥየው ገባሁ። ግን እኮ ሚኪያስ ሲታይ ምንም የሚያውቅ አይመስልም። ወይ ለምን እድል አትሰጪው? ቃልዬ ምን ሆነሻል? ምን እያልሽኝ ነው? ሚኪያስ እኮ ከኔ ፍቅር ሳይሆን እልህ ነው ያለበት። ቆይ ይሄ ማን ነገርሽ? እሱ ነው? እሱማ ምን ይነግረኛል? ነገሮችን አስተውለሽ ስታያቸው ግልጽ ይሆኑልሻል። እንደሱ ከሆነ ጥሩ። ባይሆን አዲስ ሰው ልቤ ውስጥ ሳይገባ አይቀርም። ምን ማለቴማ?
እኔም ገና አላወቅኩትም፣ ግን ወድጄዋለሁ መሰለኝ። ወድጄዋለሁ መሰለኝ። ቆይ ማን ነው ልጁ? አውቀዋለሁ እኔ? አይ አንቺ እንኳን አታውቂውም። ሊስትሮ ነው የሚሰራው። ሊስትሮ ነው የሚሰራው? አዎ በቅርቡ ነው ሰፈራችን የገባው። ቆይ ከሊስትሮ ነው ፍቅር የያዘሽ? ቃልዬ ደግሞ ነገር ካልተደጋገመ አይገባሽም አይደለ? እኔ ፍቅር ያዘኝ አላልኩሽም፣ ገና ሰው ልብ ውስጥ ሊገባ ነው ያልኩሽ። እና ልብሽ ውስጥ ገብቷል ማለት እኮ በሌላ አማርኛ አፍቅረሽዋል ማለት ነው። ይሆናል። ቆይ ምን ስትሉ ተገናኝታችሁ ነው ለአቅመ ፍቅር የደረሳችሁት? ባለፈው አሞኛል ስልሻል ነበር። የዛን ቀን መንገድ ላይ አዙሮኝ እሱ ነው ቤት ደግፎ ያመጣኝ። እና በዛን ቀን አፈቀርሽው? እሱም እንደዛው? እሱስ እንደኔ ተመሳሳይ ስሜት ያለው አይመስለኝም። እኔ ይሄንም ማመን ይከብደኛል። ወይ የታማቾች ልዩነት! አንደኛው ለገንዘብ ብላ ቤተሰቦቿን እስከ መግደል ትደርሳለች፣ አንደኛ ደግሞ ሀብቷን ለመበተን ሊስትሮ ታፈቅራለች። ስታየኝ እየቀለድኩ መስላለሁ? ገርሞኝ እኮ ነው። ግን እህትሽ ገንዘብ ማግኘት ካልፈለግቶ እቅዳችን ሁሉ ይቅር። ስቀለድ ነው። ኧረ ግን ከዚህ በኋላ ደፍራ የምታገኘው ይመስልሻል? አይ እሷ ሳቱን እሱ እንኳን ኮንፊደንስ የሚኖረው አይመስለኝም። እንደዛ ከሆነ ጥሩ። ግን አይንሽን ከሷ ላይ እንዳታነሽ። ጫማ ለማስጠረግ ነው። አይተኸኛል? ግን ሱዛና እኮ ነኝ። ይህ ስራ ቦታ ነው። እባክሽ ለማስጠረግ ከሆነ እሺ። ቤኪ ምን ሆነሃል? ሳላውቅ ያስቀየምኩ ነገር አለ እንዴ? አንቺ እንዴት አስቀየምኛለሽ? እኔ እኮ አንድ ተራ የጫማ ጠራጊ እኮ ነኝ። ቆይ ምን ሆነሃል? ይኸውልሽ ይህ ስራ ቦታ ነው። ለማስጠረግ ከሆነ እሺ። አምቲ ከሆነ ግን እባክሽ እንጂ። ምን? ምን ጭራሽ በሊስትሮ ነው የለወጠችኝ? እኔም ስሰማ ልክ እንዳንተ ነበር የደነገጥኩት። እቺ ማትረባ እንደ ቤተሰቦቿ ናት፣ ክብር አይወድላትም። ቆይ አሁን ምን ልናደርግ ነው? አንዴ ገብተንበታል፣ ወደ ኋላ ማለት የለም። ደግሞ ሳስበው የሱዛን በሽታ ከጊዜ ወደ ጊዜ እየጨመረ ነው። ገና ትሞታለች። ወንድሜ ቆይ ሱዛንም መጉዳታችን ከእናትና አባታችን ሞት ጋር ምን ያገናኘዋል? እንዴት አይገናኝም? አባቷ እኮ የአባቴን ሼር ለማግኘት ብሎ ነው የገደለው። እናታችንን ብትሆን ሚስጥሩን ስለምታውቅ ነው የገደላት። ለዛ ነው እኔና አንቺ ወላጅ አልባ ሆነን ያደግነው። ደግሞ ምን እንደሚያናደኝ ታውቂያለሽ? ምንድን ነው? የሱዛን አባት በእኔ እጅ አለመሞቱ። እንደውም በአንተ እጅ አለመሞታቸው ነው እንጂ ደስ የሚለው። ይህን እኮ ታስረ ነበር። መቼ እሳቸው ገዳይ እስካሁን ተያዘ? ማለት ገዳያቸው ታውቋል እንዴ? ቆይ እሳቸው የሞቱ ቀን እኮ አንተ በጣም ታመህ ነበር። እኔ እኮ ደስታና ሀዘን ተደብላልቆብህ መስሎኝ ነበር። ነገር ግን አሁን ሳስበው ገዳያቸው በሳት ሲያቃጥላቸው አይተሃል አይደል? ቆይ ስንቴ ነው በኤሌክትሪክ እንደሞቱ የምነግርሽ? አይ አይደለም፣ አንተ ገዳያቸውን አይተዋል አይደል? ለደቂቃ እንኳን ዝም ማለታችን። ንገረኝ፣ እዚህ ነገር ውስጥ አንዴ ገብቼበታለሁ። ንገረኝ። ስሚ፣ እሳቱን ያስነሳው ሰውዬ እዛው የቢሮ ሰራተኛ ነው። ደግሞ እሳቱ ከመናሳቱ በፊት ስልክ ሲያወራ ሰምቼዋለሁ። ከማን ጋር ነበር የሚያወራው? በእርግጥ ስም አልጠራም። አላምንህም ወንድሜ፣ እውነቱን ብትነግረኝ ይሻላል። እውነቴን ነው። ከዛ በኋላ እሳቱ ተነሳ። ወይኔ ሱዛን፣ ይህንን ብታውቅ ታብዳለች። ለአንድ ሰው ትንፍሽ እንዳትይ፣ ያለበለዚያ ህይወታችን አደጋ ላይ ነው የሚወድቀው። የት ያውቁንና ነው ህይወታችን አደጋ ላይ የሚወድቀው? እንደውም እነሱ የሞቱ ጊዜ ሰው በልብ ድካም እንደሞተ ነግሬሽ ነበር። ብቻ እሱ ነበር እሳቱን ያስነሳው እንዳትለኝ። ይገርማል አይደል? ስለዚህ ዋናዎቹ ገዳዮች ናቸው ማለት ነው ሚስጥር እንዳይወጣ የገደሉት። የሚፈልጉትን ቆሻሻ ስራ አሰርተውት እሱንም ማሰናበቱት። ምናልባት ገዳዮቹ የእኛንም ቤተሰብ የገደሉት ቢሆኑስ? እንደሱ አይደለም የሚመስለኝ። እንደውም በተቃራኒው ነው። እንዴት በተቃራኒው? እንደኛ የተበደሉ ቤተሰቦች ለበቀል ብለው ያደረጉን ነገር ይመስለኛል። እንደዛ ይመስላል? 100% እርግጠኛ ነኝ። ለዛ ነው እነሱ ዋና ሰይጣኖችን ካስወገዱልን እኛ ልጅቷን ማታቀተን። ትክክል ወንድሜ። ስለዚህ ሊስትሮ ስለተባለው ልጅ ታጣሪልኛለሽ? በቅርቡ መልስ እንጠብቅ።
አታሽብኝ። ምንም አሉ። ምን ማለት ነው? ምንም አልሆንኩም። ፊትሽ እኮ ያስታውቃል። እህቴ ቆይ ለምንድን ነው አጠገብ የሚሆኑት ሰዎች ሁሉ የሚወስድብኝ ፈጣሪ? መጀመሪያ ማየና አባዬን በአደጋ አጣናቸው። በዚህም ምክንያት እኔ በሽተኛ ሆንኩ። በበሽታዬ ምክንያት አንድ ጓደኛ እንኳን የሚቀርበኝ የለም። አሁን ደግሞ ወደ ህይወቴ ሰው ገባ ብዬ እንኳን ሳልጨርስ ግን ለምንድን ነው? ተይ በቃ ተይ። እማዬና አባዬን እኮ ሁለታችንን ያጣናቸው። እንደዚህ አትሆኝሽ። አንቺ እኮ ቢያንስ የሚያፈቅርሽ ፍቅረኛ አለሽ። በቃ ይዞሽ እህቴ። የኔ ፍቅር ንፍቅ እኮ ነው ያልሽኝ። ዛሬም አንገናኝም? እኔም እኮ ባገኘ ደስ ይለኝ ነበር። እንደውም ግን ከዛች መሽገር ጋር መሆንን ሳስብ እንቅልፍ ነው የሚነሳኝ። የእሷን ነገር አታንሽብኝ። እንዴት እንዳስጠላች ልነግርሽ አልችልም። ብቻ እህቷን ገላ ንብረቷን በስም ያዙራ አንቺ ፍቅሬ ጋር እስከመጣ እንዴት እንደቸኩልኩ ልነግርሽ አልችልም። እኔ ራሱ ነገር ግን አላማችንን ሳናሳካው ወደ ኋላ የለም። አረ በፍጹም እንዴት ሆኖ ባይሆን ናፍቀሽኛል። እንቡጥ ገላሽን መቼ ነው አቅፌ የምተኛው? ተረጋጋ። በቅርቡ መገናኘታችን አይቀርም። መቼ ነው በቅርቡ? እንዲህ ስትይን ስድፍን 6 ወር። አቅፋ የምትጋደመው እኮ ከሰው ጋር ሳይሆን ከሰይጣን ጋር ነው። አስበው እስኪ እናትና አባቷን ለመግደል ምንም ያልመሰላት አንተ ከሌላ ሰው ጋር ብትማግጥባት ምን ልታደርግ እንደምትችል ደግሞ በእርግጠኝነት ታደርገዋለች። እሱስ ልክ ነሽ። ያው ናፍቆቴ ሰላም ቢነሳኝ እኮ ነው። ይገባኛል። እኔ ራሱ ናፍቆትን አልቻልኩትም። ግን መተን በመጨረሻ ሰዓት ነገሩን ማበላሸት የለብንም። አሁን በቃ ስልኩን ዝጋውን። ትንሽ ጊዜ ብቻ ታገስ፣ ደርሰሃል። እስኪ ንገሪኝ፣ ልጁን ወደሹ ነበር መሰለኝ። ሳገኘው በጣም ደስ ይለኛል። ታማኝነቱ ራሱ። አንቺ እኮ ጥሩ ልጅ ስለሆንሽ ነው እንጂ እሱ እኮ ምንም ደስ አይልም። ማለት የት አየሽው? አይ ያው ማለቴ ባለፈው እዚህ ቤት መጥቷል ነበር። የዛን ጊዜ ነው ያየሁት። በቃ አይዞሽ አይዞሽ እህቴ። በሰላም ነው እንደዚያ ዋኩሽ የጠራሽ? ቆየብኝ እኮ የኔ ጌታ። ደግሞ የቤትን ቁልፍ የሰጠኝ በፈለግኩት ጊዜ ከፍቼ እንድገባ አይደል? በጣም ብዙ ስራ ጥዬ ነው የመጣሁት። ለምንድን ነው እንደዚያ ዋኩሽ የጠራሽኝ? ደግሞ ያለ ወትሮሽ ምንድን ነው እንዲያስደሰተሽ? ያንን መናጢ እኮ ከሱዛን ህይወት አስወጣሁት። አንቺ ሴትዮ ቆይ ስራ ፈተሻል እንዴ? የማያሳስብ ነገር እኮ ነው እያሳሰበሽ ያለሽው። አንድ ሊስትሮ ወጣ አልወጣኛ ምን ይጎዳናል? ዋናው ሱዛን ንብረቱን መልቀቋ ነው። ያማል እንዴ? ሱዛን እኮ ልጁን ወደዋለች ማለት እሱ ደግሞ ይችን የመሰለች ልጅ አግኝቶ ዝም አይልም። እንዲሁም ንብረቱን በሙሉ በራሴ አድርጊልኝ ብሎ ባግባባት እኮ እሺ ነው የምትለው። ስለዚህ እኛ ቀለጠ ማለት አይደል? እሱ መቼ ጠፋኝ። ለዚህ ሁሉ ነገር ግን መፍትሄው እሷን ማስወገድ ነው። እሱ እኮ ሳይገባኝ ቀርቶ አይደለም። ግን በቃ በሽታው ራሱ እኮ ቀስ እያለ ቢገላት ጥሩ ነው ብዬ እኮ ነው። ካልሽሽ ደግሞ በጣም ነው ናፈከኝ። መቼ ነው ጥሩ ጊዜ የምናሳልፈው? ትንሽ እኮ ስራ ወጥሮኝ ነው እንጂ እኔም እኮ በጣም ነው ናፈክሽኝ። ከኔ ይበልጥም። ሱዛን ምን ፈለግ? አንድ ያናግረኝ። ስለ ትናንትናውን ነገር በጣም ይቅርታ። አንቺ እንደዛ መናገር አልነበረብኝ። አንተ እኮ ምንም አላደረክም። ማለት ያለብህን ያልከው። እንዳስከፈውሽ አውቃለሁ፣ ግን ልቀቀኝ፣ መሄድ አለብኝ። ትናንት ግን ምን ሆነ ነበር? በጣም ይቅርታ። እሺ የሆነ ችግር እኮ ተፈጥሮ በድንገታች ስመጪ ለዛ ነው እንጂ ሌላ ነገር አይደለም። ከዚህ በኋላ ግን የተፈጠረውን ነገር ንገረኝ፣ እናወራበታለን እንጂ እኔ እንዳታኮርፈኝ እሺ? በፍጹም ከዚህ በኋላ ሁለተኛ አይለምደኝም። እና ብቻህን ነው የምትኖረው? አዎ ከሌላ ቦታ ነው የመጣሁት። ቤተሰቦቼም ሊስትሮ እንደምሰራ አያውቁም። ማለት እንዴት አያውቁም?
ምክንያቱም በጥብቅና በከፍተኛ ማድረግ ነበር የተመረኩት፣ ግን ስራ አላገኘውም። ለዛ ስራ እስከማገኝ ብዬ ነው ሊስትሮ እየጠረኩ ያለሁት። አንተ በጣም ጎበዝ ነህ፣ የበለጠ ወደድኩ። አንቺስ? እኔ ምን ማለቴ ያው ከቤተሰብ ጋር ነሽ ወይስ? እኔማ እማዬና አባዬ ከ11 ወር በፊት በእሳት አደጋ ነው የሞቱት። አሁን የምኖረው ከታላቅ እህቴ ጋር ነው። ውይ ስታሳዝኑ፣ በጣም ከባድ ጊዜ ነው ያሳለፋችሁት። ግን እንዴት ነበር አደጋው የደረሰው? እሱም ፖሊሶች ሊደርሱበት አልቻሉ። ማለቴ እቤት ውስጥ ነው የተፈጠረው? እሱ አይደል ግራ የሚያጋባው፣ እቤት ውስጥ አልነበረም። እና የት ነበረ? መስሪያ ቤት አነስ ያለች ክፍል ነበረች፣ እዛ ውስጥ ነው። ፖሊሶቹ ስለ አደጋው ማለቴ እሳቱ እንዴት እንደተነሳ ምንም አላወቁ? እነሱማ ኤሌክትሪክ ነው መንስኤው የሚሉት። እኔ ግን በወቅቱ ያልተዋጠልኝ ነገር ነበር። ምን ነበር? እሳቱ የተነሳበት ክፍል ለአንዳንድ እቃዎች መቀመጫ እንጂ የተሰራው ምንም አይነት ኤሌክትሪክ አልነበረም። ስለዚህ ኬት መጣ? ስለዚህ ሌላ ሰው ሆን ብሎ እያደረገው ይመስልሻል? በትክክል እንደዛ ነው የማስበው። ቆይ እና ለምን ታዲያ ምርመራ አላደረጋችሁ? ምክንያቱም ከኔ ውጭ እንደዚህ የሚያስብ ሰው አልነበረም። እኔ ደግሞ በመሀል በሽተኛ ሆንኩ። እንኳን የወላጆችን ወንጀል ላጋለጥ ይቅርና ራሴን በቅጡ እንኳን መጠበቅ አልቻልኩም ነበር። ሶሪ። ሄላ እንጂ አባቷ የት አባቷ እንደሄደች እኔ በምን አውቃለሁ? ምናልባት ሊስትሮ ጋር ሄዳ ሊሆን ይችላል። ለምን እዛ ትፈልጊያትም? እዛ መሰለኝ ያለሁት፣ ግን እሱም የለም። አብሮ ያሉ ይመስልሻል? እሱን እኮ ነው የምፈራው። ቆይ ግን አንቺ ቅድም ሁሉንም ማስተካከላለሁ ምናምን እያልሽ ያዙ ልቀቁኝ ስትያል ነበር እንዴ? እና ታዲያ ትላንትና ማታ እንደዛ እየተነፋረቀች ሰዓት ምን ልበል? እሽና ምን ተሻለ? እሱ እኮ ነው ግራ የገባኝ። ይቺ ልጅ ምን ባደርጋ ነው የሚሻለኝ? ቆይ አንዴ መልሼ ልደውል። እህቴ ባለፈው ያልኩሽ ልጅ እኮ እሱ ነው። አንዴ ቤት እናውራ። ምን ሆነሽ ነው እህቴ? ቤት እናውራ አልኩሽ እኮ። እህቴ ምን እያደረግሽ ነው? አንቺ ንገሪኝ እንጂ ምን ለማድረግ እየሞከርሽ ነው? እኔማ ጥሩ ጊዜ እያሳለፍኩ ነበር እኮ ከማንም ጫማ ጠራጊ ጋር። እህቴ ለምንድን እንደሱ የምትናገሪው? እሺ ተሳሳትኩኝ፣ ንገሪኛ። ቆይ አዲስ ጓደኛ ማግኘቴ ሊያስደስትሽ ይገባል እንጂ ለምንድን ነው የምትናደጁ? ምክንያቱም ለአንቺ እህቴ ስለማስብ፣ ትላንትና ማታ ስላስለቀሰሽ፣ ምክንያቱም እንዲህ ደግሞ ስለማልፈልግ። ትናንትና አለመግባባት ነበር። የነገረሽ ነገር አለ ማለት? ምን ሊነግረኝ ይችላል? እህቴ እናትና አባታችን እንዳጣናቸው አንቺንም ማጣት አልፈልግም። በሽታሽ ደግሞ ምንም አስተማማኝ አይደለም። እህቴ ጭንቀትሽ ሳይገባኝ ቀርቶ አይደለም፣ ግን ደግሞ እኔም እኮ የራሴ ህይወት አለኝ። ቤኪ ደግሞ ደስተኛ ያደርገኛል። እህቴ እኔ ደስታሽን ብቻ ነው የምፈልገው። አንቺ ካመንሽበትና ከወደድሽው እኔም በጣም ደስተኛ ነኝ። በእሱ አታሳቢ፣ እኔ ራሴን መጠበቅ እችላለሁ። እሺ መድኃኒትሽን ዋጥሽ? ወይኔ እኔ ነገር ረሳሁት። አይሽ እኔ ሁሌም አስፈልግሻለሁ። በቃ አረፍ በይ፣ እኔ መድኃኒትሽን ይዤልሽ ልምጣሽ። ውጭ በይ። ውይ ቃሊ መጣሽ እንዴ? ምን ነው ጓደኛዬ? ምን ሆንሽ? አይ ደህና ነኝ፣ ደካክሞኝ ነው። እና ምን አዲስ ነገር አለ? ስለምኑ ቃልዬ? አንቺ ደግሞ ያው ስለ ሊስትሮች ነው። እሱን ነው እንዴ? ስሙ በረከት ይባላል። እና የጓደኛዬ ልብ ያሸፈተብኝ ልጅ የት ነው የሚሰራው ታውቂዋለሽ? እኛ ሰፈር እኮ ነው። ስትመጪ አላየሽውም እንዴ? አዎ መታጠፊያው ጋር ያለው ነው። አዎ በቅርቡ ነው የመጣው። ገባኝ።
አይገርምሽም? ስለ መልኩ ማማር እንዲሁም ከራሴ ጋር ሳወራ ነበር የመጣሁት። አዎ፣ ግን እህቴ ደስተኛ አይደለችም። ሊስትሮ ማፍቀርሽን ነው? ግን እኮ እሷም እውነት አላት። አስበሽዋል? አንዲት ቀበጥ የሀብታም ልጅ ሊስትሮ አፈቀረች ሲባል እኔ ሰው ስለሚያወራው ምን አስጨነቀኝ? እና ምንድን ነው የምትልሽ? ከቤት ጭራሽ እንደወጣ አትፈልግም። ሁሌ ጭቅጭቅ ሆኗል። እኔ ደግሞ ቤት መቀመጥ እንዴት እንደሰለቸኝ ቃል። ያው ስለሚያምሽ እንዳትጎጂ ይሆናል። እሱማው፣ ግን እስከ መቼ? እና ምን አሰብሽ? እኔማ ምን ላስብ እችላለሁ? ከዚህ በኋላ አዲስ ህይወት ያስፈልገኛል። የእስከ ዛሬው ይበቃል። ስለ ሚኪስ ምን ታስቢያለሽ? ስለ እሱ ደግሞ ምን ላስብ እችላለሁ? ጭራሽ ሀሳቢ ውስጥ የሌለ ሰው ነው። ወደ ህይወቴ ባይመጣ ራሱ ደስ ይለኛል። ሰላሜን ነው የሚነሳኝ። እሱስ ልክ ነሽ። ማሰብ ያለብን ስለ ሊስትሮች ነው። ስለ በረከት ነው ማሰብ ያለብን። አየህ፣ እኔ ሁሌ የምነግርህን ነገር እንዳጣጣልክ ነው። እኔ ውስጤ ይነግረኛል። ከተገናኘን ሰዓት ጀምሮ ተመሳሳይ ነገር ነው እያልሽኝ ያለሽው እኮ። በተደጋጋሚ ብትሰማኝ ኖሮ እኮ ይሻል ነበር። ቆይተሽ ፋራ ቢጤ ናት እንዴ ከጫማ ጠራጊ ጋር ፍቅር ሚዛት? እኔስ ግራ የሚገባኝ ነገር እሱ አሉ እንዴ። እሺ ምን እናድርግ? እኔ ጋር የሆነ መፍትሄ አለ። እኔ የምለው እህትሽ ግን እንደዛ የተናደድሽው ለምንድን ነው? አብራን ስላየችሽ ነው? ኧረ አይደለም፣ ስለሚያዞረኝ አንዱ ቦታ ወድቄባት እንዳልጎዳ ስለምታስብ እኮ ነው። አዎ እሱማ ልክ ናት። ከአንድ ቤተሰብ ሁሉንም ማጣት ከባድ ነው። አዎ፣ ግን እኔ በጣም እየሰለቸኝ ነው። እንደ ወጣት ማፍቀር መፈቀር እኮ ያምረኛል። አሁን የማይደን በሽታ ይዤ የቁም እስረኛውን ያክል ነው እየተሰማኝ ያለው። ይገባኛል። የእሷም እንደዛ ያለችው ከምን አንጻር እንደሆነ ይገባኛል። ታውቃለህ፣ ግን ካንተ ጋር ሳወራ የተለየ ስሜት እየተሰማኝ ነው። ከመጀመሪያ ቀን ጀምሮ ነፃ የሆንኩ ያክል እየተሰማኝ ነው። አይዞሽ፣ ከዚህ በኋላ ሁሌ ምን ያለው። እሺ ሄሎ እህቴ። አይ ቤት ጋር ያለሁት ምነው ፈለግሽ? አዎ ሲደብረኝ እኮ ቤኪን አገኘሁት ይመስለኛል። አዎ አየቴ ስለኔ እኮ አይሆንላትም። በጣም ነው የምትወድሽ? በጣም እንጂ እንደሱ አይነት እህት ራሱ የሚገኝ አይመስለኝም። በቃ ልሂድ። ትሸኘኛለህ? እሺ